ሰላትን ሹሩጦችን አውርተናል፣ ቅድመ ሁኔታዎችን አውርተናል። ከዛ በፊት ያሉ ሁኔታዎችንም ስለተነጋገርን ኢንሻአላህ ቀጥታ ሰላት እንዴት ነው የሚሰገደው እናሳየው ዛሬ ኢንሻአላህ። ትንሽ ወገቤንና እግሬን ያመመኝ ስለሆነ አህመድ ያግዘኛል፣ እሱ ላይ ያሳያቸዋለሁ ማለት ነው ኢንሻአላህ። እንደሚታወቀው ነቢያችን ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ ያሉ ልክ እኔ ስሰግድ እንደተመለከታችሁ ሆናችሁ ስገዱ። ፈቀድ ረዋ አስሓቡሁ ረዲየላሁ ተዓላ ዐንሁም አጅመዒን። አላህ ሱብሓነሁ ወተዓላ መልካም ስራቸውን እንዲልላቸውና ባልደረቦቻቸው የነቢያችን ሰለላሁ ዐለይሂ ወሰለም ሰላት አስተጋገድ አንድ በአንድ አውርተዋል። አንድ በአንድ ማለት ነው ኢንሻአላህ። ስለዚህ ከነዛ መካከል ምንድን ነው ሰላት እንዴት ነው የሚሰገደው? ከዛሬ በኋላ ሰላት በምንሰግድበት ጊዜ እነዚህ ሁነቶች በትክክል መሰገዳችንን ማረጋገጫዎች ናቸው ኢንሻአላህ። ሰላት ሶስት ክፍሎች አሉት። አንደኛው ክፍሉ ሩክን ይባላል። መሰረት ማለት ሩክን ይባላል። ይሄ ሩክን ከሌለ ሰላት የለም። ከሩክኖቹ መካከል አንደኛዋ ከጎደለች ሰላቱ ተበላሽቷል። የሚስተካከለው ሙሉ ሰላቱን በመድገም ብቻ። ምን አላልኩኝ? ሩክን አለ። ሩክን ከተበላሸ ሰላቱን በመድገም ብቻ ነው እናስተካክለው። ያንን ሩክን መልሰን ብናመጣው ሰላቱ አይስተካከልም። ግልጽ ሆኗል? አንድ ሁለተኛ ሰላት እጅግ በጣም የተወደዱ ፊ ባዕድ መዛሂብ ዋጅብ የሚባሉ ፊ መዛሂብ ሻፊዒቲ ሱነቱ ሙአከዳ የምንላቸው የተወደዱ ማሟያ የሆኑ ተግባራት አሏት። ንግግሮች፣ ተግባራት አሏት። እነዚህ ንግግሮችና ተግባራት ከሌሉ የምናካክሰው ቢሰጅደት ይሰሩ። ቁጭ ብላችሁ ብታዳምጡ ጥሩ ነው። የአብዛኞቻችን ሰላት ትክክል ስላልሆነ ማለት ነው። ቢሰጅደት ይሰሩ ሚስተካከል። ሰጅደት ይሰሩ ማለት ሰውየው ያንን ነገር የረሳ እንደሆነ ወይም ሳይፈጽመው የቀረ እንደሆነ የማካካሻ ሱጁድ ይሰግዳል ማለት ነው። ሶስተኛው ሰላቱ ላይ የተወደዱ ተግባራት ናቸው። ነገር ግን ብንረሳቸው ሰጅደት ትሰሩ አያስፈልጋቸው ምንላቸው ናቸው። አሁን ዋናዎቹ ነገሮች ያሉት መሰረቶቹ ላይ ነው። ሌሎቹ ማሟላት ይቻላል። የሰላት መሰረቶች ለሶስት እንከፍላቸዋለን። አንደኛው አርካኑል ቀልብያ ይባላል። የልብ መሰረቶች ምንላቸው ናቸው። እዚህ ውስጥ ሶስት ነገሮች አሉ። ሁሉንም የሚጠቀልላቸው ንያ ነው። የልብ መሰረት ምንለው ምንድነው? ንያ ነው። ንያ በልብ የሚደረግ ንያ አለ። አይ ንየቱ ለሰላት ለሰላት የምናደርገው ንያ አለ። የንያ ሁለተኛው ክፍል አልሑዱር ነው። በሰላት ውስጥ ሙሉ በሙሉ መገኘት ነው። ሶስተኛው ደግሞ አልኹሹዕ። እነዚህ ሶስት ነገሮች በልኬታቸው ሰላት ውስጥ መገኘት አለባቸው። ያልተገኙ እንደሆነ ከመዝገብ ይፋቃል ሰላቱ። ሙጀረድ ሪያዳ ነው፣ ሙጀረድ እንቅስቃሴ ነው። ይሄ የምንድን ነው? የልብ መሰረት ምንላቸው ናቸው። የተግባር መሰረቶች ምንላቸው አሉ። የተግባር መሰረቶች ወይም በተግባር የምንሰራቸው ስራዎች ማለት ናቸው። ከሌሉ ሰላቱ የለም የምንልባቸው። አንደኛው የቅያሙ ፊል ፈርድ ሊልቃዲር ለቻለ ሰው ወይም አካሉ ጤናማ ሆኖ ለሚቆም ሰው በግዴታ ሰላቶች ላይ መቆም ነው። መቆም በቅያም አንደኛው። ካልተቆመ በግዴታ ሰላቶች ላይ ሰላት የለም። ያንኛው። ሁለተኛው ሩኩዕ ማድረግ ነው። ሶስተኛው አስጁዱ ነው፣ ሱጁድ ማድረግ ነው። እነዚህ ተግባር ናቸው፣ እንቅስቃሴ ናቸው የምናደርጋቸው። ከዛ ፈቀድ እክትልፍ ልመዛሂብ ላኪን አርጀህ አቅዋል አልጁሉሱ በይነ ሰጅደተይን ነው። በሁለቱ ጁሉሶች መካከል ያለው በሁለቱ ሱጁዶች መካከል ያለው መቀመጥ ነው። አሁን ሁለት ሱጁድ እናደርጋለን። በመሃል ያለችዋ መቀመጥ ማለት ነው። ግልጽ ነው። የመጨረሻው ተግባርና ንግግር አብሮ ስላለ አተስሊሙ ከሰላት መውጫው ማለት ነው። መርሐባ። የንግግር ደግሞ መሰረቶች አሉ። የንግግር መሰረቶች የመጀመሪያው ተክቢረቱል ኢሕራም ነው። የመግቢያ ተክቢራ ማለት ነው። የመግቢያ ተክቢራ። ሁለተኛው ቅራአቱል ፋቲሐቲ ፋቲሐን መቅራት ነው። ግልጽ ነው። ፋቲሐን መቅራት መርሐባ። እነዚህ ሁሉ አንድ ላይ ጠቅለናል። ሩክኖች ስንላቸው ሰላቱን አንድ በአንድ ለማሳየት እንሞክራለን ኢንሻአላህ። የመጀመሪያው
ሰው ሰላቱ ከመግባቱ በፊት ንያ ነው የሚያደርገው። ንያ لأن النبي صلى الله عليه وسلم ነቢያችን صلى الله عليه وسلم إنما الأعمال بالنيات وإنما لكل امرئ ما نوى። ሁሉም ስራ ግዴታም ይሁን ግዴታ ያልሆነም የተወደደም ማንኛውም ስራ ምን ይፈልጋል? يفتقر إلى نيته። ያለ ንያ ስራ የለም። የምትሰግደው ሰላት ሱናም ሰላት ቢሆን ፈርድም ቢሆን ግልህም በግልህም ብትሰግድ ከጀማዓም ተከተለ ብትሰግድ ከአንተም ጀርባ ጀማዓ ቢገነባ ሙንፈሪድ ሆነ ግልጽ ማለት ወይም ሙንፈሪድ ሆነ ሰግደ በግልህ ሰግደ ጀማዓ ስታገኝ አንዱ ሰላት ልድገመው ብለህ ብትሰግደው ሁሉም ይፈልጋል ንያ ይፈልጋል። የንያ ዋነኛው ፓርት ዋነኛው ክፍሉ አተዕይኑ ነው። ምንድን ነው የምታደርገው የሚለው መበየን ግልጽ ነው። ተዕይን በውስጡ ሶስት ነገሮች ነው። ለምሳሌ ሰውየው ንያ ሲያደርግ ንያ በሚያደርግበት ጊዜ ሶስት ነገሮችን በእርግጠኝነት በልቡ ማግኘቱን ማረጋገጥ አለበት። በእርግጠኝነት አንደኛ ምንድን ነው የሚሰራው ነገር? የሚሰራው ነገር ምንድን ነው? ሰላት፣ ሌላ ኢባዳ አይደለም ማለት ነው። ቲላወት ቁርአን አይደለም፣ አዝካር አይደለም፣ ሐጅ አይደለም፣ ዘካ አይደለም። እነዚህ ሁሉ ሳይሆኑ እንደሚያደርገው ሰላት ነው የሚሰግደው። ስለዚህ ሰላት መገኘት አለበት። ሁለተኛ የሚሰግደው የሰላት አይነቱ መገኘት አለበት። ምንድን ነው የሚሰግደው ሰላት አይነት? ግዴታ ነው? ግዴታ ያልሆነ ነው? ግዴታ ከሆነ ደግሞ ምን አይነት ግዴታ ሰላት ነው? ዙሁር ነው? ዓሱር ነው? ምናምን እነዚህ መገኘት አለባቸው። መጥተቅ ብቻ አራት ረካ ስለተመሳሰሉ ዙሁርና ዓስር ዝም ብለህ ብትነይት አይደለም ማለት ነው። ላቡደ ተዕይን። ሶስተኛው የምትሰግድበትን ጊዜና ቦታ መለየት። ምን ማለት መሰላችሁ? የምትሰግደው በግልህ ነው? ከስብስብ ጋር ነው? ግልጽ ነው። በግልህ ስትሰግድ ሙንፈሪድ የግል ንያ ነው። የምሰግደው ከስብስብ ጋር ነው። የስብስብ ንያ ይጠይቃል። ከስብስብ ጀርባ ተከትዬ ነው የምሰግደው፣ የተከታይ ንያ ነው የሚያስፈልገው። ስብስብን አስከትዬ ነው የምሰግደው፣ የኢማም ንያ ነው የሚያስፈልገው። ሁሉም ይገኛል። ወአጣፈ ማሊኪየቱ ማሊኪዮቹ ይጨምራሉ፣ ቀኑንም መለየት አለበት አሉ። ለምሳሌ የዛሬውን ሰላት ነው የምትሰግደው፣ ግልጽ ነው። የነገ ማለት የትናንትም አይደለም ማለት ነው። ለምሳሌ ዛሬ ቀኑ ምንድን ነው? ቅዳሜ ሰላት አልዓሱር ይሰግዳል። ግዴታ የሆነችውን ሰላት መፍሁም ንያ ማለት እንደዚህ ሙሉ ጨዋታ አይደለም ማለት ይህ ዒባዳ ነው። ሰውየው በዚህ መልኩ ንያ ካደረገ በኋላ ልክ ሰላት ውስጥ ሲገባ ሁለተኛው የልብ ስራ ይጀምራል። የልብ ስራ ምንድን ነው? ሁለተኛው አልኩኝ አልሑዱሩ ነው፣ መገኘት። ምን ማለት ነው መገኘት? አቀሉ ቀጥሮ ትንሿ ቀጥሯ መገኘት ማለት በእያንዳንዱ መሰረት ወይም ሩክን በሆኑ ስራዎች ውስጥ በእያንዳንዱ ማለት ነው ሩክን በሆኑ ስራዎች ውስጥ ሰላት ላይ መሆኑን ማሰብ ማለት ነው። ግልጽ ነው። ለምሳሌ ተክቢረቱል ኢሕራም ነው፣ አላሁ አክበር አለ። አሁን አላሁ አክበር ካለ በኋላ ምን ሊጀምር ነው? ፋቲሃ መቅራት ሊጀምር ነው። ምን ላይ ያለው አሁን ማስታወሳል። ወሆ ፊ ሰላት ሰላት ውስጥ ይሄን ማግኘት ያስፈልጋል ማለት ነው። ሩኩን ሲወርድ ወሆ ፊ ሰላት ያችን ንግግር ያ ሱብሓነ ረቢየል አልዓዚም ሲል ሰላት ላይ ሆኖ ማግኘት አለበት። መፍሁም። ሶስተኛው የልብ ስራ ኹሹዕ ነው። ኹሹዕ ማለት በሚሰራው ተግባር ውስጥ የአላህ ሱብሓነሁ ወተዓላን ፍራቻ፣ ፍቅር፣ መተናነስ፣ ባርነት በላዩ ላይ ማረጋገጥ ማለት ነው። ኹሹዕ ያስፈልጋል። እነዚህ ሩክኖች ናቸው። የኹሹዕ ቀድሩ ስንት ነው አሉ ዑለማዎቹ። ፈአቀሉ ቀድሩ ናቸው ዑለማዎቻችን የተለያየ ልኬት ስላስቀመጡ ቀላሉ ነው። ቀላሉ አሉ አለን አንቀል በአንደኛው ረካ ውስጥ 4 ረካ አለ። በአንደኛው ረካ ውስጥ በሚቀራው ቁርአን ወይ በሚባለው ዚክር ወይ በሚያደርገው ድርጊት ምን መሆን አለበት? ፈዐለይሂ አንየጂለ ቀልቡ ልቡ መወዛወዝ አለበት። ወይማ በሚሰማው ቁርአን ወይማ በሚያደርገው ዱዓ ወይማ በሚያደርገው ወይም ሰላት ውስጥ በመሆኑ ብቻ በረካ ውስጥ ስንት ጊዜ? በትንሹ አንድ ጊዜ በሰላት ውስጥ ይህ ስሜት ያስፈልጋል። አለበለዚያ የሆነ እኮ ደብዳቤ ጽፈናል ነው ምንልከው አይደለም። ሰው ኢያከ ነዕቡዱ ወኢያከ ነስተዒን ሲል አንተን ብቻ ነው ገዛው
ብቻ ጥሪ የሚያንተ ብቻ ወደ ማንም የለም እያለ የቀበሌ ካርታ ምናምን የሚያስብ ከሆነ ችግር ነው። ሂሳብ ምናምን እሱ ከዛ ችግር እኮ ነው። ይሄ እንዳይሆን ምን መሆን ያስፈልጋል? መጠንቀቅ ያስፈልጋል። አትሊስት በአንድ ረካ ውስጥ ያማግኘት ያስፈልጋል። መፍሁም ተግባብተናል አይደል? ኸይር። ይሄንን ካደረገ የልብ መሰረት የምንላቸው ተግባራት ይጠናቀቃሉ። አሁን ሁሉንም እየቀላቀሉ ነው ነገራቸው ተርቲብ ነው። ከዛ ቀጥሎ የሚመጣው ተክቢረቱል ኢሕራም ነው። ቢቀውሊ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢፍታሁ ሰላት ጡሁሩ ወተሕሪሙሁ ተክቢሩ ወተህሊሉሁ ተስሊሙሁ። የሰላት መጀመሪያ መግቢያው ጠሃራ ነው፣ ንጽህና ያስፈልጋል። የአካልም የልብም የምናምን ነው። ከዛ በኋላ ግን ለሰላት ገባ የምንለው ቢተክቢረቱል ኢሕራም። ለምን ባለፈው ሰላት ራሷ ትርጓሜዋ ምንድን ነው ስል ምን አልኩኝ? ሰላቱ ራሷን የቻለች ዒባዳ መክሱሳ ናት። ምን አላት? ለሃ አቅዋል ወአፍዓል ቱፍተተሁ በምን በተክቢረቱል ኢሕራም የምትከፈተው አለ። ስለዚህ ሰውየው ተክቢረቱል ኢሕራም ይላል ማለት ነው። ተክቢረቱል ኢሕራም ሲል መቆም አለበት። ይሄ አቋቋም ነው። መቆም ማለት ነው። ያያችሁ ይታያል። የመቆም ማለት ነው። አሁን አንዳንድ ሰው ጥሩ ነገር ነው ያላ የቱርከ ፉርጀተ ለሸይጣን እንደው ቀዳዳ አልተውም ብሎ ምን ያደርጋል? እንደዚህ ነው። አሁን እኔ ተመልከቱ። አሁን ቁመቴ ጋር ነበር እንደዚህ ስቆምና እንደዚህ ነው። ቅያም የተያዘው ምን القامة أي استقامة بالقامة ልኬት ማለት ነው ቅያም ማለት። ስለዚህ ሰውየው መርዘምም ማጠርም የለበትም። በእርግጥ ያው ቀዳዳ አልተውም ብለህ እኮ ወደ ሰውየው ስትጠጋ እኮ በዚያው እኮ ያልፍሽ ያው እዚህ ሌላ ቀዳዳ እየተወል ነው ስለዚህ ይሄን መተው ማለት አይደለም። አንዳንድ ሰው እግሩንም የዛ ለመድረስ ማለት ነው የሆነ ሰው የሚረግጣል። እዚህ ግን ምንድነው እግሬን ካላያያዝ ብሎ የሚረግጣል። وأصح الأقوال في ذلك وقول رسول الله صلى الله عليه وسلم حذو الحذو من نكاكات مالتها حذو ማለት አቅጣጫ መያዝ ነው። የልኬት አቅጣጫ መያዝ ግልጽ ነው። ስለዚህ የሚያስፈልገው ሰፍ ላይ አንዱ ወደፊት አንዱ ወደ ኋላ ማለት ነው። ይባውተና እንጂ አንድ መስመር ላይ ከሆኑ አንደኛው ትከሻው በሌላኛው ትከሻ ልኬት ላይ ከተገኘ ወከዛሊከ ቁርጭምጭሚቱ በቁርጭምጭሚቱ ልኬት ከተገኘ ከዛ ውጭ ያለው ትርፍ ስራ መፍሁም ትርፍ ስራ። እዚህ ጉልበቴን አገናኛለሁ ምናምንን አገናኛለሁ። አንዳንድ ሰው አሁን ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሉ القبلة ወደ ቂብላ አቅጣጫ እግርም እጅ። ስለዚህ እጅም ሲቀመጥ እንደዚህ ነው መቀመጥ ያለበት፣ እግርም ቀጥ ብሎ ወደ ቂብላ ነው መቀመጥ ያለበት። አሁን አንዳንድ ሰው ቁርጭምጭሚቴን አገናኛለሁ ሲል ቁርጭምጭሚቱ እንዴት ይሆናል? እንደዚህ ይሆናል። ይታያቸው እንደዚህ ነው አይሽ ኸርጅ ይልጥበት ከቂብላ አቅጣጫ ይወጣል። መፍሁም ያጅባል። ስለዚህ አቅጣጫ መያዝ ነው የሚያስፈልገው ማለት ነው። ኸይር። ስለዚህ ሰውየው ቆመ። አሁን ቅያም ተገኘ ማለት ነው። ቅያም ተገኘ። እንደዚህም ደግሞ ቢያደርግ በትክክል መቆም አይችልም፣ ቢያጣብቅ ማለት ነው። ስለዚህ ጦቢያው በተፈጥሮ የአቋቋም ልኬታችን መቆም ማለት ነው። ከዛ ሰውየው ተክቢረቱል ኢሕራም ይላል። አላሁ አክበር ሁለት ሐለታ አሽሃው የተሻለው እጆቹ ፊት ለፊታቸው ወደ ምን ወደ ቂብላ አቅጣጫ ተቃጭተው ዱንያን ከጀርባቸው ጥለው ማለት ነው። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላሁ አክበር ሲሉ በቀስታ በምንና በመካከል በጆሮ አንደኛ ክፍልና በትከሻ መካከል ወላከ አሽሃ። ነገር ግን ሰውየው በትከሻው ልክ ቢያደርገው ለሐዲስ ኢብኑ ዑመር ይቻላል። ለምን إذا قام إلى الصلاة إذا قام النبي محمد صلى الله عليه وسلم صلاة بقوم كذين هذا هو من كبيه وجاتنا على سورة ولدت يቻላል። لكن الأشهر በሁለቱ መካከል በቀሪዎቹ ለምሳሌ ሰውየው ከሩቁ በሚነሳበት ጊዜ እጁን ማንሳት የፈለገ እንደሆነ ያን ጊዜና ሲያነሳ ግን በጆሮና በትከሻው መካከል ሳይሆን ሐዝወ ለመንኪበይ ተቆጥተና ከሌላ ሲነሳ አማ ለተክቢረቱል ኢሕራም በሁለቱ መካከል
አንዳንድ ሰው አላሁ የት ነው የምትጠራው? ምንድን ነው የሚገፋው? ምን እኮ የሚገፋ አንዳንዱ አላሁ ተክቢረቱል ኢሕራም እጆች በጆሮ ጫፍና በትከሻ መካከል መነሳት አለባቸው። ግልጽ ነው። በሚያነሳበት ጊዜ ንግግሩ አላሁ አክበር የሚለው ንግግር አብሮ ቢኖር ይመረጣል። ትንሽ ብትዘገዩ ችግር የለም። ለምሳሌ አላሁ አክበር ሚል እንደማለት ነው። ወይም የተሻለው ግን አላሁ አክበር አንድ ላይ መሆን አለበት። ግልጽ ነው። ትንሽ መዘግየት በመዝሀቢና ወሆ መዝሀቢ ታውቃላችሁ። መዝሀቢ መዝሀብ ሻፊዒቲ ተእኺሩ ዓምደን ከሆነ እየታወቀ ከሆነና ረጅም ከሆነ ይበጥራል። ስለዚህ አልአሕወጡ የተሻለው ምን ማድረግ ነው? ትንሽ ማድረግ ነው። ልዩነቷ አላሁ አክበር በምንልበትና እጃችንን በምናነሳበት መካከል ኸይር። ይህን ካደረገ በኋላ ምን ያደርጋል? እጁን ደረቱ ላይ ያስቀምጣል። ብዙ አይነት አቀማመጦች አሉ፣ ችግር የለውም። ዋናው ደረት ላይ ግራ እጅ መቀመጡ መፍሁም ላይ ተፈቀ ዐለይህ ለመዛሂብ ግራ እጅ ደረት ላይ መቀመጡ። ከዚህ በኋላ ያለው ሀይአ እንዳሻው ሊሆን ይችላል። ለምሳሌ የተሻለው አቀማመጥ ይሄንን እጁን ቀኝ እጁን ግራ እጁን ደረቱ ላይ ካደረገ በኋላ ምንድን ነው የሚባለው? ይሄ ምንድን ነው የሚባለው? ሪስት ምንድን ነው? አረቦቹ ምንድን ነው አላውቀውም። ብቻ ይሄ አንጓ ማለት ነው። እችን መያዝ መፎም እችን መያዝ አንደኛው ማለት ነው። ሁለተኛው ላዩ ላይ መደረብ ነው። ላዩ ላይ መደረብ። ሶስተኛው ዘለግ ብሎ ክርንን መያዝ። ሶስቱም ይቻላል። በሚያስቀምጥበት ጊዜ ማበይነ ሱረቲ ወነህሪ ነው መሆን ያለበት። ይሄ አጥንት የሚጀምርበት ስፍራ ማለት ነው። ከዚህ ጀምሮ እስከ እዚህ ድረስ ይችላል። ወደ ላይ የወጣ በመጣ ቁጥር ሐዲሶቹ ደካማ የሆኑ ይመጣሉ። የተሻለው የት ነው? ከእምብርት ከፍ ብሎ ማስቀመጥ በዛ ከበሽናል። አሁን አንዳንድ ሰው እንደዚህ መስዋዕት አናውቀውም። አንዳንዱ ደረቱን ያስነካል። እንደዚህ የሚያደርግ ሰው አለ። ይህም አናውቀው። አዎ እጅም ያጣመርም አለ። አናውቀውም። ትምህርት ቤት አለ፣ ስራ ቦታ ማለት ይሄኛው የውስጥ የውጭኛውን የክርን አካል የሚይዝ ሰው አለ። ይህም አናውቀው። ስለዚህ ሰውየው አሁን በተናገርኩት ሀያ ቀብድ ያስፈልጋል። አልጥጡ ሱና በነገራችን መያዙ ሱና። ድንገት ሰውየው ረስቶት ወይም ትቶት እጁን ዘርግቶ ፋቲሃ ቢቀራ ችግር የለም፣ ሰላቱ አይበላሽ። ላኪን የትኛው ነው የተወደደው? መያዙ ቀብዱ መፉ ያዝ። ይሄን ከያዝ በኋላ ፋቲሃ እንቀራለን። ፋቲሃ እንቀራለን ሊቀውል ረሱልላህ ሰለላሁ ዐለይሂ ወሰለም መን ለም የቅራ ቢፋቲሐቲል ኪታቢ አው ቢኡሚል ቁርአን ለሰላት ለው لا صلاة لمن لم يقرأ بأم الكتاب. فاتحة يقرأ صلاة صلاة خلافا للحنفية. الأحناف وجو إن الليلة الأحناف وجو مأموم كونه تكدر بسبيل كونه إمام سلة قرالة بكى لله، لكن الأحوط مقرأتهم يتشابهون مقرأتهم لعموم الأحاديث التي وردت عن النبي صلى الله عليه وسلم. 14 በላይ ግልጽ ሐዲሶች አሉ። لا صلاة لمن لم يقرأ بفاتحة الكتاب. فاتحة الكتاب القرآن ያልቀራ ሰው ኦኬ ያልቻለስ ፋቲሃ መቅራት ያልቻለ ምላሱ ተብታባ ሆኖ ወይ ማህፈዝ ከፍቶት ያልቻለ ሰው ሌላ የሚችል ቁርአን አንቀጽ ካለ 7 ለምሳሌ 7 ሌላ የቁርአን አያዎች የሚችል ከሆነ እነሱን ይቅራ በዛ ቦታ ላይ። እሱንም ካልቻለስ ከአላህ ኪታብ በኋላ የተሻለው ዚክር ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ አላሁ አክበር የሚለው ነው። ይሄንን ያልቻለ ሰው ማህፈዝ አይቆም ማለት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ይችላል ማለት ነው። እስከመጨረሻ ቀጥሯ ስንት ነው? 3 ጊዜ። ስንት ጊዜ ራታ ብላለች? 3 ጊዜ። ያኔ ቀጥሮ ማለት ነው 3 ጊዜ። እቺን ቀጥር ካለ ፋቲሃን እንዳስገኘ ይቆጠራል። ወደሚቀጥለው ይወርዳል። ፋቲሃ ሲቀራ ቢስሚላሂር ረህማኒር ረሂም መቅራትና አለመቅራት የሚባል ነገር አለ። ቢስሚላሂር ረህማኒር ረሂም ሊቀራ ይችላል፣ ላይቀራ ይችላል፣ ችግር የለውም።
ችግር የለውም። ምናምን ችግር የለውም። አብሽሩ። ዑለማዎቻችን ኢትፋቅ ያላቸው የጋራ ስምምነት ያላቸው ቢስሚላህ ራህማን ራሂም የምትለው አንቀጽ ከቁርአን ውስጥ መሆኗን ፊ ሱረት ነምል ላይ የወረደችው አንቀጽ። ከዛ ውጭ ያለችው ላይ ተለያይተዋል። በሶስት ንግግር ተለያይተዋል። ሶስተኛው ደካማ ነው አላውሰው። ሁለቱ ንግግር ምንድን ነው? አንደኛው ንግግር ቢስሚላህ ራህማን ራሂም የምትለው ቃል የቁርአኑ አካል ናት። ፋቲሃ በተቀራም ሌሎች የቁርአን አንቀጾችን በተቀሩ ጊዜ ምን መባል አለባት? መቀራት አለባት። ድምፅ ከፍ በሚደረግበት ጊዜ ድምፅ ከፍ ተደርጋ፣ ዝቅ በሚደረግበት ጊዜ ዝቅ ተደርጋ መቀራት አለባት። ግልጽ ነው። ሁለተኛው አቋም የቁርአኑ አካል አይደለችም። ፋቲሃን በምንቀራበት ጊዜ ግን መቅራቷ ይወደዳል። ምን ድምፅ ዝቅ በሚደረግበት ጊዜ፣ ድምፅ ከፍ በሚደረግበት ጊዜ ግን አትቀራም። ለምንድን? ለወረዱት ሐዲሶች ነው የተለያዩት። አባ ሁረይራ ረዲየላሁ ተዓላ ዐንሁ የነቢያችንን ሰለላሁ ዐለይሂ ወሰለም ሰላት አሳያችኋለሁ ብሎ ረዋሁ ነሳኢ ሐዲሱ ሰሂህ አሳያችኋለሁ ብሎ ምን አለ? ወለዚ ነፍሲ ቢየዲህ ነፍሴ በእጁ በሆነችው ጌታ አላህ ሱብሓነሁ ወተዓላ እምላለሁ ኢኒ ለአሽበሁኩም ሰላተን ቢረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰላት አስመስዬ ነው ያስተማርኳችሁ ሲል እሱ ያን ጊዜና ድምፁን ከፍ አድርጎ ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን ብሎ ቀርቷል። ግልጽ ነው። አነስ ብኑ ማሊክ ደግሞ ምን አለ? ሰለይቱ ኸልፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወኸልፈ አቢ በክር ወዑመር ወዑስማን ማ ረአይቱሁም ዩጅሂሩነ ቢስሚላሂ ራህማን ራሂም። እኔ ከነብዩ ሰለላሁ ጀርባ ሰግጃለሁ። ከአቡበክርም ከዑመርም ከዑስማንም አንደኛቸውንም አላገኘኋቸውም ድምፃቸውን ከፍ አድርገው ቢስሚላሂ ራህማን ራሂም ሲቀሩ። ምንድን ነው የምናጋጥመበት ነገር? አባ ሁረይራ ያገኟቸዋል፣ አነስ አላገኛቸው። የተሻለው ነገር አለመገኘት የተበተበት ከሆነ በእነዚህ ሁሉ አራት ሰዎች ይበልጣል እሱኛው። ነገር ግን ቢስሚላሂ ራህማን ራሂም ብሎ ቢቀራ ችግር የለም። ሁለቱም ይቻላል። ግልጽ ነው። ስለዚህ ያም ይሄም ሁለቱም ዋሪድ ነው። ይሄ በዚህ መልኩ ፋቲሃን ከቀራ በኋላ ሰውየው ሩኩዕ ይወርዳል። አላሁ አክበር በሚልበት ጊዜ ለሩኩዕ እጁን ማንሳት ይቻላል። ወዛከ ለይሰ ሱነተን። ለምንድን ነው? ሊአዕማል ሰለፍ ሰለፎች ስላደረጉት ይሄን ያለው ወኻሰተን ሙሐመድ ብን መቅደም አልቀረይዚ ሩኩዕ በሚወርድበት ጊዜ አላሁ አክበር ብሎ ሲሆን በዚህ መልኩ ነው የሚወርደው። እጆቹ ጉልበቶቹ ላይ መድረሳቸውን ማረጋገጥ ያስፈልጋል። ወገቡ ቀጥ ማለት አለበት። ግልጽ ነው። ወገቡ ማለት አለበት፣ ቀጥ ማለት አለበት። ይሄ ነው ሩኩዕ የሚባለው። ተማም ሩኩዕ። አንዳንድ ሰው እጆቹን ያወርዳል እንደዚህ ነው። ይሄ ሩኩዕ አለ። ግልጽ ነው። ሩኩዕ ሳሰለ ሐታ ያዕተዲላ ስትሬት ቀጥ እስከሚደርስ ፉቃዎቻችን ሲያስተምሩ ያሉ ጀርባ ላይ ባሊ ሲያስቀምጥብህ መወዛወዝ የለበትም ይሉናል። ገብቷችኋል? ሰውየው ቀጥ ሲል እንደዚህ ሲል እዚህ ላይ ቢቀመጥ መወዛወዝ የለበትም ማለት ነው። የሚቀመጠው ነገር መረጋጋት አለበት። ቢሃዛ ያዕተዲላ እዚህ ጋር ሲቀመጥ አሁን አንድ ሌላ ሩክን ይመጣል። አጡማዕኒነቱ ይባላል። ጡማዕኒና መረጋጋት። አንዳንድ ሰው አላሁ ምን እንዳለም አናውቅም። ይሄ አታ በግሉ ከሚሰግድ ኢማም ሆኖ ከሚያሰግድ ከብዙ ነው የሚታይ። መረጋጋት በሩኩዕና በስጁድ በቂያምና በሁለቱ መካከል ባሉ ቦታዎች ላይ መረጋጋት መሰረት። መረጋጋት ልኬቱ ምንድን ነው ስንል አንድ ሰው አላሁ አክበር ብሎ 3 ጊዜ ሱብሃንአላህ ማለት ነው። ስንት አንድ ፉቃዎቻችን አንድ ጊዜ ቀድር ሱብሃንአላህ በሚልበት ቀድር ላይ ሩኩዕ ላይ ከተገኘ ይበቃል አግኝቷል። ና ላኪን አቅረቡ ኢለ ሱነቲ ወደ ሱና አቅረቡ 3 ነው። ዘይ ሰውየው አለ አቀል አቆጡ የተሻለው 3 ጊዜ ሱብሃንአላህ በሚልበት ቀድር አጎንብሶ መቆየት አለበት ማለት ነው። ከዛ በሚነሳበት ጊዜ አንድ ነገር ረስቻለሁ። እዛ ያን ጊዜና ሩኩዕ ላይ እጆቹ ጉልበቱ ላይ ያሉት እጆች ይነጣጠላሉ።
ይነጣጠላሉ። ሲይዘው ጉልበቱን ጣቶቹ ተለያይተው ነው የሚይዘው። ከዛ ተመልሶ ይነሳል። በዚህ ጊዜ ሌላ አደራ የምለው ነገር ሩኩ በሚወርድበት ጊዜ በተለይ ሱሪ የምታረጉ ሰዎች ይሄ የዘመን አለባበስ ምናምን ተብሎ ከእምብርት በታች የሚታይ ከሆነ ያበላሸው ሩኩና ያበላሸው ምን ነው? ሸርጡን ነው፣ ቅድመ ሁኔታው ነው። ወሰትሩ العورة ምንድነው ብለናል? የሰላት ቅድመ ሁኔታ አልተሸፈነም ነበር። ይሄን ነገር ወዲያው ካስተካከለው ሰላቱ ላይ ይቀጥላል። ግልጽ ነው አይደል? ከተወውስ አንድ ረካ በሚያልፍበት ቀድር ከተወውስ ሰላቱ በጥሩ ተበላሽቷል። ሰላቱ ኸይር። ይሄንን ካደረገ በኋላ ከሩኩ ሲነሳ አላሁ አክበር ይላል። እቺ እጅ ምንድን ናት? ተክቢረቱል ኢህራም ያልባት ናት አይደል? አሁን በዚህ የተክቢረቱል ኢህራም ንግግር ውስጥ አላሁ አክበር በሚልበት ውስጥ እጃችንን በመጀመሪያ ተክቢረቱል ኢህራም የት አድርገናል? እዚህ አድርገናል። ከዛ ውጭ ባሉ የት እናደርጋለን አልኩኝ? ከዛ በታች እናደርጋለን። ማእሙም ከሆነ ረበና ወለከል ሐምድ ሙንፈሪድ ሆኖ ሰሚዐ አላሁ ሊመን ሐሚደሁ ይላል። እነዚህ ሀያዎች ናቸው፣ የተወደዱ ሀያዎች ናቸው። በእርግጥ ረበና ወለከል ሐምድ ብቻ አይደለም። ረበና ወለከል ሐምድ ሚለ ሰማዋቲ ወሚለ አልአርድ ወሚለ ማ በይነሁማ ኢላ አኺሪህ ብዙ አዝካሮች አሉ የሚባሉ እነዚህን አዝካሮች ጨምሮ ማለት ይችላል። ዱዓም መጨመር ይችላል፣ ችግር የለውም። ይሄን ካደረገ በኋላ ወደ ሱጁድ ይወርዳል ማለት ነው። አፉን ይቆማል። መቆሙ መረጋጋት ያስፈልጋል። መቆሙ መረጋጋት ያስፈልጋል። ከዛ ቀጥሎ ወደ ሱጁድ ይወርዳል። ይሄ መረጋጋት ካልተገኘ አሁንም መረጋጋት ከጎደለ ሰላት የለም። ሱጁድ በሚወርድበት ጊዜ አሁን ለመካት ላይ ይችላል። ሌላ ነገር ካለ ታያችኋል አይደል? እዚህ የሚሰማ ነው። አላሁ አክበር ሲል ይሄ እጆቹ ጭንቅላቱን የሚያሳርፍበት ርቀት ድረስ እጆቹ መኖር አለባቸው። መፍሁም? ያ አንደኛው አማራጭ። ወይም ትቷቸው በጉልበቱ ሊወርድ ይችላል። አሁን ከቂያም ነበር የነበረው። በሚወርድበት ጊዜ በጉልበቱ ሊወርድ ይችላል። አሊያም ከጉልበቱ በፊት በእጆቹ ሊወርድ ይችላል። ሁለቱም ማሪ ነው። በጉልበቱ ይውረድ አላመታሚና በእጆቹ አይወርድ። በጉልበቱ ቀስ ብሎ ከወረደ በኋላ እነዚህ ልጆቹ አይኑ ወርድበታለሁ ብሎ የሚያስበው ልኬት ድረስ እጆቹን ያስቀምጣል። ከዛ ጭንቅላቱን በእጆቹ መካከል ያለ ግልጽ ነው። እጆቹ አሉ። በእጆቹ መካከል ጭንቅላቱን ያለ ይሄ አንደኛው ነው። ከዛ እግሬ ያለበታል። የእግሬ ጫፍ ማለት ነው። ከዚህ እስከዚህ ያለው ርቀት 3 ክንድ ነው መሆን ያለበት። መለጠጥ ግልጽ ነው። ማነስ አያስፈልግም። 3 ክንድ ነው መሆን ያለበት። በማዕና ከዚህ ይዘን ብንለካ ማለት ነው 3 ክንድ ማለት ሰውየው በሚወርድበት ጊዜ 3 ክንድ መውረዱን እርግጠኛ መሆን አለበት። ከዛ በላይ ከሆነ ይለጠጣል። አጭር ከሆነ ያው ያጥራል። ረጅም ከሆነ ሰውየው ይረዝማል። ግን ያንን ልኬት በሚያስረዳ መልኩ ነው መውረድ ያለበት። መርሐባ። ሱጁድ ላይ ሰውየው በሚቀመጥበት ጊዜ አሁን ሱጁድ ላይ እንግዲህ ጡማኒና አለ። ግንባሮቹ በሁለት እጆቹ መካከል መሆን አለባቸው እያለው ወይም በጆሮቹ ልኬት ሊሆን ይችላል፣ ወይም በጆሮና በትከሻው ልኬት መካከል ሊሆን ይችላል። ሶስቱም ማድረግ ይቻላል። ይህንን ካደረገ በኋላ እዛች ቦታ ላይ ሱብሓነ ረቢየል አዕላ የሚለውን 3 ጊዜ ያደርጋል። ተረጋጋ ማለት ነው። ከሱጁድ ላይ ከወረደ በኋላ ይቀመጣል። ሲቀመጥ ይሄ አቀማመጥ 3 አይነት አቀማመጥ አለ። 3ቱም አቀማመጥ ይቻላል፣ ችግር የለም። ይሄ ኢፍቲራሽ ይባላል። የግራ እግሩን አጥፎ የቀኝ እግሩን መቆሚያ አድርጎ ማለት ነው ይቀመጣል። መፍሁም? ይሄ አንደኛው አቀማመጥ። ሁለተኛው አቀማመጥ ሁለቱንም መቆሚያ አድርጎ መቀመጥ ይችላል። ተግባብተናል? ሶስተኛው አቀማመጥ አንደኛውን መቀመጫ እግሩን ያጥፋል፣ ግራውን፣ ቀኝ እግሩን ወደ ጎን ይዘረጋል። ገብቷችኋል? ይሄም 3ቱ አቀማመጦች ሊልጁሉሲ በይነ ሰጅደተይን ኻስ
ይቻላል። ከዛ በኋላ ሰውየው መልሶ ሱጁድ ይወርዳል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ኡሚርቱ አን አስጁደ አላ ሰብዐቲ አዕዙሚና በሰባት አጥንቶች ላይ እንዲወርድ ታዝዣለሁ። ስለዚህ በሚወርድበት ጊዜ እነዚህ ሰባት የተባሉት ምንድን ናቸው? አንደኛው ግንባሩ ነው። ይሄ ማለት ግንባር። ሁለተኛው ግንባር አፍንጫ ነው። እንደ አንድ እንቆጥራቸው። በአፍንጫው ይነካል፣ በግንባሩ መሃል ይነካል። ይሄ አንድ። ሁለተኛው ሁለት መዳፎቹ ናቸው። ሁለት ጉልበቱ ነው። ሁለት የእግሩ ጫፎች ናቸው። አሁን አንዳንድ ሰው ስጁድ በሚያደርግበት ጊዜ ይላል እግሮቹን ያንጠለጥላል። አንድ እግሩን ወይ ሁለት እግሩን። ይሄም አይቻልም። ይሄ እግሩ ደግሞ በማይወዛወዝ መልኩ መቀመጥ አለበት። የማይወዛወዝ ማለት አሁን አሁን እግሬ ተነካ። የማይወዛወዝ ማለት ሰውነቱን በእኩል መሸከም አለባቸው። ሰባቱ አካላት እጆቹ፣ ግንባሩ፣ አፍንጫው፣ ድጥራ፣ ጉልበቱ እኩል መሸከም አለባቸው። በሚወርድበት ጊዜ ይሄ ነገር አሁን ቦታው ላይ መገኘት አለበት ማለት መነቃነቅ የለበትም። በዚህ ቀድር ሰውነቱን ተሸክሞ መቀመጥ መቻል አለበት ሱጁድ ሲሆን። አሁን በዚህ መልኩ ሱጁዱን ካደረገ በኋላ አንድ ረካ ይጨርሳል። ግልጽ ነው። ይነሳል። አልቂያም ሚን ሱጁድ ከሱጁድ በሚነሳበት ጊዜ መንፈራገጥ አያስፈልግም። መንፈራገጥ ታውቃላችሁ? አንዳንድ ሰው እንዴት ነው የሚነሳው? እንደዚህ ነው ሱጁድ ያለው። ዝላል ስፖርት አልያዘም፣ ዝላል አልያዘም ምናምን አልያዘም። አደራ የእግሮቹ ጫፎች መካናቸውን ሳይለቁ ነው የሚነሳው። ወሀከዛ ፈዐለ ረሱሉላህ ሰለላሁ ዐለይሂ ወሰለም። ይሄ የታጠፈው እግሩ መካኑን ሳይለቅ ነው የሚነሳው። ተጓተናል። በሚነሳበት ጊዜ የእጅ አደጋገፉ ምንም ችግር የለውም፣ መጠቀም ይችላል። የእጅ አደጋገፉ የሚሻለው በሁለት እጆቹ መጀመሪያ በተቀመጠበት ተደግፎ መነሳት ነው። ከፈለገ በጣቶቹ ተደግፎ መነሳት ይቻላል። ወቅል ወረደ ሐዲሱ ቢልዓጅብ በዚህ መወዷል። ግን ሐዲሱ ደካማ ሰነዱ ደካማ ነው። በዚህ ተገኝቷል። አንዳንድ ሰው ስለማይ በዚህ በቦክስ ምናምን እንደሚነሳ ያው ፑሻፕ አለ። ግን በዚህ ቢነሳ ችግር የለም። ይሄ ተደግፎ ማለት ስለዚህ ተደግፎ እጆቹ ቢነሳ፣ ነገር ግን ደካማ ነው። ሰለፎች ስለተሰራሩበት መስራራቱ ይበቃል ይላሉ ዑለማዎቻችን። እንደማንም ግን በዚህ ይነሳል። خلاص ከዚህ በኋላ ሰውየው የመጨረሻው ረክዓ ላይ ከሆነ ለተሸሁድ ይቀመጣል። በዚህ መልኩ ሶስትም ሰገደ፣ አራትም ሰገደ፣ ሁለትም ሰገደ፣ ተሸሁድ ላይ ይቀመጣል። ሌላኛው ተሸሁድ ላይ ያለው ነገር ማስተካከል። ሰውየው ለተሸሁድ በሚቀመጥበት ጊዜ የዚህ አቀማመጥ የተሸሁድ አቀማመጥ ቅድም እንደነገርኳችሁ ሁለቱን ያካታል። መጀመሪያ አንደኛው ኢፍቲራሽ ነው፣ ግራ እግሩን ያስተኛል፣ ቀኝ እግሩን መቆሚያ ያደርጋል። ሁለተኛ ሁለቱንም መቆሚያ ማድረግ ነው። ይሄ የተወደደው አይደለም። ሶስተኛው ግን ተወርዶ ጫፍ የእግራውን ጫፍ በቀኝ እግሮቹ ባት ስር ያወጣል ማለት አከ ያወጣል። እቺ ትወጣለች በዚህ። ይሄ በሚወጣበት ጊዜ ግን መጠንቀቅ ያስፈልጋል። አጠገባችን ያለውን ሰው አዛ እንዳናደርገው። አንዳንድ ሰው ያወጣና ይተኛል። የሁለት ሰው ቦታ ነው። በዚህ ያለው ሰው ያይሰግድ፣ በዛም ያለው ሰው ያይሰግድ። ይሄ እየሰራከው ያለከው ነገር ሱና ነው ወዳጅ። ወዳጅህን ግን አጠገብ ያለውን ጂራንን አዛ ማድረግን ወንጀል ወይ ሰውየውን የምታጣቁት ከሆነ አደራችሁ በኖርማል አቀማመጥ ተቀመጡ። خلاص በኖርማል አቀማመጥ ችግር የለም። አይሆን ኢፍቲራሽ ግን ሰውየው አዛ ከተደረገ ሰውየው ላይ ወንጀል ሰርቷል። ሱና ለማግኘት ወንጀል አይሰራም። ስለዚህ ሰውየው ይሄ አንደኛው ተወሩ። ይሄ ሌላኛው ተወሩ በላይ ማድረግ ይቻላል። በዚህ መልኩ ከእግር በላይ መሆን ይችላል። ስትወጣ ከባት በላይ ከባት በታችም አድርጎ ማውጣት ይቻላል። ጥሩ ነው። መርሃባ። በሚቀመጥበት ጊዜ እጆቹ እንደዚህ ነው መሆን ያለባቸው። ወደ ቂብላ አቅጣጫ ነው የሚታጩት። ወደ ቂብላ አቅጣጫ ነው የሚታጩት። ይጣመራሉ ጣቶቹ እዚህ ምንድነው ታፋው ላይ ይቀመጣሉ። ወደ ቂብላ አቅጣጫ ይታጫሉ። እዚህ ጋራ ሰውየው አሁን ሊቀራ ነው ተሸሁድ
ተሸሁድ አቀራሩ ላይ ተህያቱ ሊላህ ማለት ነው። ይሄን በሚቀራበት ጊዜ የእጆቹ ሁኔታ ላይ 4 አይነት ሐለት ሊጠቀም ይችላል። ችግር የለም። ይሄ ዋሊድ አንደኛው ሁለቱን ጣቶች ማጠፍ ነው። ወዛልከ አሻራ አሁን ማሳያቸው የተሻለ ነው። ሁለት ጣቶቹን ማጠፍ ነው። ከዛ እነዚህን ጣቶች የመሃል ጣቱንና አውራ ጣቱን ቀለበት መስራት ነው። ይሄን ወደፊት ማድረግ ነው። ተቆርጠና ቢያንቀሳቅስ ችግር የለም። ያው ማንቀሳቀስ ኺላፉ የመጣው ለምንድነው? ዩሺሩ ስላለ ሐዲሱ ኢሻራ ደግሞ ያመላክታል ሲባል የሆነ ሰው የምታመላክት ምናምን ልትል ስለምትችል ያንቀሳቀስ አሊያም ደግሞ እንደዚህ ልትል ትችላለህ። እዚህ ከፊሎቹ በማንቀሳቀስ ያሉት ከፊሎቹ ቀጥ በማድረግ ያሉት خلاص ሌላ ነገር የትርጉም ልዩነት። እዚህ ይሄ አንደኛው ሁኔታ ነው ማለት ነው። ሁለተኛው ሶስቱንም ማጠፍና እቺን ጣት ወደ ውስጥ መክተት ነው። ሶስተኛው አውራ ጣትን በዚህ መሃል ማስገባት ነው። ይታያችኋል የማለት ይሄም ማለት ሶስተኛው ላይ ነበር። አራተኛው ይዘረጋና እቺን ጣት ብቻ ከፍ ማለት ነው። እቺን ጣት ብቻ ተዘርግቷል። እቺ ብቻ ነው ከፍ መያዝ ከፍ خلاص። ይሄንን ተሸሁድ ላይ በሚቀመጥበት ጊዜ ተህያቱ ሊላህ እያደረገ ያደርጋል ማለት ነው። እነዚህ ሁሉ ዋሊዶች ናቸው። በዚህ መካከል ከቂብላ ማውጣት አያስፈልግም። አንዳንድ ሰው ወደ ላይ የሚያደርጋለን በተለምዶ የሚደረግም አለ። እንደዚህ አድርጎ የሚያደርግ አይቻልም። እንደዚህ ማለት ነው። ይሄ የተወሰነው ከብሉቃሲም ንግግር ነው። ብሉቃሲም ይሄን ነገር በሚያደርግበት ጊዜ በአፍንጫው ትክክል ውጭኛውን ክፍል ያደርገው አሉ። ነገርየው የተያዘው እሳቸው እያሉ ያሉት ይሄንን ማለታቸው አላኩል ያህል ይሄ ነው ሁኔታ። ይሄን አድርጎ ተህያ ከቀረ በኋላ ወደ ተስሊም ይሄዳል ማለት ነው። ሰላት የሚያበቃው ምንድን ነው? እኛም ወሬያችን የምንጠብቀው በተስሊም ተስሊም ሲደረግ ወደ ቀኝ በቀስታ ይዞራል። በስግት አሰላሙ አለይኩም የጀርባዬ ያለ ሰው የዞርኩበትን የቀኝ አይኔንና ጉንጬን በሚያይበት ቀድር ብቻ ይዞራል። ወደ ግራ ሲዞር ግን አሁን ብዙ ሰው አታ ኢማሞች እናሱ አይሻል ሰላም አለይኩም ليس هذا من سنة رسول الله صلى الله عليه وسلم والنبي صلى الله عليه وسلم ወደ ቀኝ ይሄ ብቻ ነው የሚታየው ነው። ወደ ግራ ሲዞር ግን አይናቸው የሚታይ መልኩ ይዞሩት ምን ማለት ነው? ወደ ግራ ሲዞር አጥቷል በደንብ ነው ይዞ ተቆጠረ። ወደ ቀኝ በትንሹ ነው ይዞ ቀኝ ብቻ ነው። አማ ወደ ግራ ቀኝም ግራም በሚታይበት ይከተል ይዞ ንግግሩ ላይ 5 አይነት ሐለት መጠቀም ይችላል። አንደኛው አሽሀር የሚታወቀው አሰላሙ አለይኩም ወራህመቱላህ السلام عليكم ورحمة الله. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله. صوست. تقول السلام عليكم. السلام عليكم. أراد. السلام عليكم ورحمة الله. زم. أمس بيجان. سويو كالنزي حياوج يتشالو يتوددو. السلام عليكم ورحمة الله. السلام عليكم ورحمة الله. بقى لو تبي يادرك شكري لهم عليكم. مفهوم؟ هذا والله أعلم. هكذا كان صلاة رسول الله صلى الله عليه وسلم. اللهم صل وسلم وبارك على نبينا محمد صلى الله عليه وسلم.